ሄላው ኑራ ጀማልን ለማግባት ፈቃደኛ ሆኛለሁ። የምርሽ ነው ጓደኛዬ? አዎ ጓደኛዬ፣ የሚያስፈልገኝን ሳይሆን የሚጠቅመኝን ውሳኔ ወስኛለሁ። ጎበዝ ጓደኛዬ፣ አሁን አኩርተሽኛል። በዚሁ ቀጥይበት እሺ። ደውልልሻለሁ። በቃ ደስታዬን ለጀማል ደውዬ ልንገረው። እሺ ኮንግራ ኑራ፣ እንዴት እንደምኮራብሽ ብታውቂ። ገንዘብ ለማግኘት የማትገቢበት ጉድጓድ የለም። ሄሎ ጀማል፣ ሰላም አለይኩም። ወአለይኩም ሰላም። የወንድሜ ሚስት ደህና ነሽ? ደግሞ ዛሬ ከየት ተገኘሽ? ይልቅ እሱን ተወና አንድ ሰርፕራይዝ ልነግርህ የደወልኩልህ። ደስ ይላል። ምን ነበር? ያቺ እንደውም አስታወስካት? እኛ ቤት መጥተህ ማንሽ ብለህ ጠየቅከኝ። ሀያትን አስታወስካት? አዎ አስታወስካት። እና አታጓጉኝ፣ ንገረኝ። ደግሞ እንዴት እንደወደድኳት። ረጋ ያለች ልጅ ናት። የኔ ማገባት ሚስት እሷ መምሰል እንዳለበት ልክ እንዳየኋት ነው ያረጋገጥኩት። አሁን ወደ ጨዋታ የመጣ መስመር ውስጥ እየገባ ነው። እሺ ጀማል፣ እሷን በድል ምን ታደርግልኛለህ? አንቺ ቃልሽ ሙይ እንጂ የፈለግሽውን ነገር አድርግልሻለሁ። እንደውም የ6 ወር የሱቅሽን ኪራይ ከፍልልሻለሁ። ባንዳፍ ቃል ቃል ነው። ደግሞ ለዛ ወንድም እንዳትነግረው፣ ማለቴ ለውዱ ባሌ ማለቴ ነው። ካንተ ገንዘብ እንደተቀበልኩኝ ካወቀ ይገለኛል። እሺ አብሽሪ፣ ምንም እንዳያሳስብሽ። ባይሆን ጥሩ ባል ለመሆን ተዘጋጅ። ቻው። ፓኖራ ትችያለሽ ስልሽ የኔ ጀግና። የ6 ወር የቤት ኪራይ ቀልድ ነው እንዴ? ይሄ ገና ጅማሬው ነው። ቀጥይበት። ደግሞ ሳረሰው የሱቄን ጫማና ልብሶች ኦርደር ላደርግ። ቅድም እንደዘጣልሽ እንዳለች አሁን ለምን ተከሽ? ደግሞ ሲተያል ደግሞ ሀዩ በእኛ መካከል የምን ትርክና መጨቃጨቅ ነው? ገባኝ። ተበቃ። ቆይ ምን ነው ደግሞ ምንድን ነው የገባሽ ነው? ቆይ እየተከታተልሽ ነበር እንዴ? ወይስ አንቺ ልጅ በግልጽ ተናገሪ። ኧረ እኔ እንደዛ አይደለም የማለት ፈለኩት። እኔ ዙሪያ ጥምጥም አይመቸኝም። የምትናገሪ ከሆነ ተናገሪ፣ አለበለዚያ ግን ማለት ነው አናትሽ ነው። ቆይ ወር ግዴታሽ ላይ ነሽ ወይ? አንቺ ደግሞ በቃ ካልነገርኩሽ አጥፋችኝማ። እሺ እነግርሻለሁ። ደግሞ ለአንቺ ካልነገርኩሽ ለማን እናገራለሁ? ትልቅ ሳሳ ያገባኛል ያልኩሽ ካሚል እኮ አሁን ላይ ማግባት እንደማይፈልግና ለትዳር ዝግጁ እንዳልሆነ ነገረኝ። በዛ ላይ ደግሞ ከሆነ ሴትዮ ጋር ግንኙነት ጀምሯል። ደግሞ እኮ ለሴትዮዋ ምንም አይነት ስሜት እንደሌለው አውቃለሁ። ለገንዘብ ብሎ ነው የቀረባት እንጂ ለእሷ የፍቅር ስሜት የለውም። ጭራሽ ሴትዮ! ይገርማል። እኔም በጣም ገርሞኛል። አላመንኩም እስካሁን። አገባሻለሁ ብሎ ያለኝ ካሚል አሁን ላይ አላገባሽም ማለት ነው። እናቴ ለሰርግ የተዘጋጀች ነው። በዛ ላይ ደግሞ አሁን ላይ የማላውቀውን በዛ ላይ አካል ጉዳተኛ የሆነውን ሰውዬ ላገባ ነው። አሁን ገባሽ? የዚህ ሁሉ ጭንቀት እናቴ መድኃኒቱን ገዝቼ አምጥቼልሻለሁ። በስርዓት ሰጅሽ፣ ያለበዚያ ግን ትጣየኛለሽ እናቴ። እሺ እኔ ልጅ፣ አንቺም ደግሞ ጠንከር በይ። እኔ ምንም አልሆንብሽም። እሺ እናቴ፣ ጥንካሬን ከአንቺ ነው የተማርኩት። ደግሞ ከአንቺ ልጅ እኮ ነው። ለአንቺ ስል የትኛውም አይነት ጉድጓድ እገባለሁ። በአንቺ ልጅ መቼም ጉራሽ አይቻልም። መድኃኒቴንም ወስድበት ሰዓት ደርሷልም። መድኃኒት የለውም። ሰላም አለይኩም ቤቶች፣ እንዴት አመሻችሁ? ኦ ነይማ። ወአለይኩም ሰላም ልጄ፣ መጣሽ? ግቢ ተቀመጪ። እንዴ ቆይ ምን መድኃኒት ነው? መጀመሪያማ ምግብ ይበላል። ከአያት ጋር ከተገናኘን እንደ ቀላ 15 ቀን ሆነ። ስልኳንም ስሞክር አይሰራም። ምን ሆና ነው? ማናት? ስለማን ነው የምታወራው? አንተማ ምን አለብህ? ለማንኛውም
በጊዜ ሂደት ጓደኛ እንደሌለኝ እያሳወቀኝ እየመጣ በጣም ነው የማመሰግነው። ምስጋናው ይቆየንና እንደዚህ የሚያባባለን ነገር ምን አለ? ወይስ ከቤቴ ይውጣልኝ ነው? እንደዛ ከሆነ ጥርግ ልልህ እችላለሁ። እንደውም አልወጣም። ምን እንደምታመጣ ያለው ይልቅ ካሁን በኋላ አዩን ማንን ነው ማናት ስትላት እንዳልሰማ ትጋጨኛለህ። እሺ ጎረምሳው ማን ነው? ጓዳ አለቃ። ኧረ ምላሴ መንግስት ታጣይ ዘንድ አመጣ። እኔ የምልህ የሆነ ሀሳብ መጣልኝ። ስለጠፋችብህ ስለራቀችብህ ለምን ሰፈር ሄደን ከህይወትህ ውልቅ እንድትል ማን ነው በደንብ እንድትገባ ለምን ነግረናት አንመጣ? ና እንደውም ተነስ ና እንሂድ። ፋሲል ወይ ምን አጠፋው ደግሞ? እኔ እኮ ለአንተ አስቤ ነው። ከዚህ በፊት ከኒካ በፊት ሰፈር ድርሽ እንዳለችኝ ታውቃለህ አይደል? አሁን ብሄድ እግሬን ሰብራኝ ነው የምትመልሰኝ። ለነገሩ ሁላችሁም አስመሳይ ውሸታም ናችሁ። አበድኩልህ ሞትኩልህ ስትል የነበረ ሴት በአንድ ቃል ምክንያት ይኸው ድራሽ አባቷ ጠፋ። አንተ እኮ አልገባህም። ሀሳብ የማይቀይረው እኮ የሞተ ሰው ብቻ ነው። ግን እኮ መቼም አልተውም አርቀን ብላኝ ነበርኩ። እሱ ችግር የለውም። እንደውም ለምን አሁን ወደ ቤት ፋ ብለን እንውጣና ለአንዷ ስታስብ ማለት ነው አላህ የፈቀደውን 4 ቸከሶችን አሳቅፈዋል። ፋሲል አትሳሳት። ለእኔ አንዷ አዩ 4 ናት። አንተ ምንም ቢነገርህ አሰማም። ያኔ ውድ ነገ እኮ ከጓደኞቼ ጋር ፏን ልንል አስበን ነበረ። ኧረ እና ምን ብር ፈልገሽ ነው እንዳደርስሽ ፈልገሽ? እኔማ አላስፈቅድክ ነበር ግን ቀድመ ፈቀድክልኝ። እሱስ ችግር የለውም። ባይሆን ግን በጊዜ ተመልሽ። አንቺ ከሌለሽ ቤቱ እንደሚደብረኝ ታውቂያለሽ። ወይ ልጁ ለጅልኝ ስልሽ እምቢ አልሽ እንዴ? በዚህ ጉዳይ ስንቴ ነው የምናወራው? እሺ በቃ ይልቅ ሀያትን አይቻት አላውቅም። በሰላም ነው ግን የጠፋችው? ተዋት እባክህ። እንደ እህት አስቤ ልዳርሽ ባልኳት እንደ ውሃ ሽታልም አላለችም። አይደለም ለእህትነት ለጓደኝነት እንኳን አትሆንም እንዴ? ቆይ ባለፈው ከዛ ከተፈጠረ በኋላ መታጣቅም ነው? አዎ እንደ ቀልድ 15 ቀን ሆነ። ክላስን መታጣቅም ደብዛዋን ያጠፋችው። ሰው ልጅ ልቡን አታገኘው። በጣም ይገርማል። አላህ ብቻ ለኸይር ያርግላት። ለማንኛውም በቃ የሆነ ሰዓት የስራ ቀጠሮ አለብኝ። እኔም በቃ ልውጣና በኋላ እንገናኛለን። በጣም ነው እንዲያዘንከላል። ከዚህ አይነት ከጀማል ጋር ያወራሁት መሰማማ ጨርሰኛል። ኦሆ ጭጦሰኛ ዝም ብለን ነው የሚሻለኝ። ቆይ ምን ሊውጠኝ ነው? የያዝኩት ብር ትንሽ ነው፣ ለመድኃኒት እንኳን አይሆንም። በዛ ላይ ሰሞኑን ቼክአፕ አለበት። ጌታ ይርዳኝ ያ ረቢ። በሩ የተገዛው እኮ በብድር ብር ነው። ደግሞ ባባ ሽጦታል። ብሩ ዝም ብሎ ከሚቀመጥ ለምን ማማ ታከማድንበት? የኔ ውድ ለማማ እኮ ብዙ ብር ነው የሚያስፈልገው። ይሄ እኮ ከመድኃኒት አልፎ ሀሰን ጋር ደውዬ ልቀር ነው። ቢያንስ ለመድኃኒትና ለአንዳንድ ወጪ ይሆነኛል። ቆይ እስቲ ልደውልለት። ሄሎ ሀሰን። እኔ የምልሽ ግን በቃ ስለ ሀያት ምንም ነገር አልሰማሽም?
እሱማ ሰምቻለሁ። እናቷ በጣም ታውቃለች። እኔ ምን እሺ እሷ ልጅ ለምን ውጭ አትሄድም? ለእሷም ቢሆን እሱ ይሻላል። መች ትሰማለች? ፍቅር ፍቅር እያለች ትጃጃለች። እሺ ግን ለምን ቀርበሽ ለማግባባት አትሞክሪ? እዛው ላንቺም ትተርፋለች። ትተርፋለች? ጽድቁ ቀርቶብኝ አለች እናቴ። እስቲ ሞክራል። መሞከርም ግድ ነው። ጌታ የሶብር ስጠኝ። በዚህ በኩል እናቴ ታማለች፣ በዚህ በኩል ደግሞ የካሚል ሁኔታ እያስጨነቀኝ ነው። የምር ግን አስችሎት ነው ከሌላ ሰው ጋር ግንኙነት የጀመረ? የራሱ ጉዳይ እንደውም ብቻ ላይ እናቴን አፍ ያድርግልኝ። ሄሎ ቦስ፣ እንዴት ነው? ቺኮቹ ተመቹ? እና መረጥክ? ሶስቶችም ግን እንዴት ነው? አይበዙብህም? ቀል ጨምራለህ? እሺ የትኛዋን መረጥክ? ኦ ሀያትን? ማን ነው ማለቴ ባለ ሂጃቧን? እሺ እሺ ሙሉ ፎቶ እሺ እፈልጋለሁ እኔ ጋርም ያለውን እልክልሃለሁ። ኧረ አያሳስብም፣ ስራ አይደለ? ታዛዥ እኮ ነው። እሺ እሺ ኑራ አንሺው። ሄሎ ኑራዬ፣ ሀያትን ታገኛታለሽ? ኧረ ፋሲል አረጋጋው እንጂ እንደ ጅቡቲ ባቡር ሸመጠጥከው እኮ። በኋላ አደጋ ደርሶብህ ብሶ እንዳጎዳ። አይደለም ቆይ አዳምጪኝ። አይደለም ሳይሆን አዳምጪኝ። አሪፍ እድል ተገኝቷል። ቶሎ አግኛት። ግን እኮ ፋሲል ሀዩ ኑራዬ አትቀልጂ። ይኸውልሽ አግኛትና ደግሞ ታውቂያለሽ የፈለግሽውን ነገር ነው የምጋብዝሽ። እሺ ግን ለግብዣው ብዬ አይደለም ለጓደኛዬ ስኬት ብዬ እንጂ። ቋፍጥኛዋ አሁን የሆነ በቃ ምርጥ ነገር ነው የተገኘው። እየተዋወቅን ወይኔ ኑራ፣ አሁን ምንድን ነው የምላት? ኑራ ስለምታመለ ምን ሆነሽ ነው? ምን ሆነሽ ነው? 2 ቀን ሙሉ ስልክሽን አጥፍተሽ የጠፋሽው? እናቴ ታማ ሆስፒታል ናት። ለእኔማ ሰራሽልኝ። ከጀማል ጋር አውርተን ስንት ነገር አቀደ። ብዙ ነገር ነው ያበላሸሽ። ኑራ ከሰማሽኝ እናቴ ታማብኛለች እያልኩሽ ነው። ስለዚህ ትዳር የሚባል ነገር የለም እንዴ? የ6 ወር የቤት ኪራይ ታዲያ ላይ ከፈልልኝ ነው እንዴ? ጭራሽ ለራስሽ ጥቅም ነበር ስትከራከረኝ የነበረ። እኔ እኮ ለኔ ያስበሽ መስሎኝ ነበር። አይደለም ሀዩ፣ እኔ ለማለት የፈለግኩት እንደዛ አይደለም። ዝም በይ ኑራ፣ አፈር ላይም ብለሽ ታወሪያለሽ። እናቴ ታማብኛለች እያልኩሽ አንቺ የሚያሳስብሽ ስለ ገንዘብ ብቻ ነው። በጣም ነው የምታሳዝኝ። አሁን የሆነ ነገር ሳይፈጠር ከዘች አይንሽም አይታጠብ። ወይኔ ጉዴ! አደርገዋለሁ። አሁን ብታገኘኝ ትገለኛለች፣ ግን ደግሞ ናፍቃኛለች። ቢያንስ አይኗን ባያት እንኳን ብዬ ነው የመጣሁት። ብታገኘኝ እንኳን አጋጣሚ በዚህ ሳልፍ ነው እላታለሁ። ምን አገባኝ? እዛ ጋ ይሻላል እዚህ ጋ? እሷ እንዳታየኝ እዛ ጋ አሉ። አይጠራም እንዴ? እዛ ድረስ ከምለፋ ምን አለበት ስልኳ ቢሰራልኝ? ወይ ሀያት ለምንም የማትሆኝ ልጅ እንዴ! ጠራ ሀያት አንሹ። በመጨረሻ ምን አስበሽ ነው 15 ቀን ሙሉ ስልክሽን አጥፍተሽ ይጠፋሹ?
አይደል ቤቴ ጠፍቶሽ? አይደለም እኮ ሀዩ፣ እቤት ምን እንደተፈጠረ ብታይ። አይዞሽ፣ ይህን ያህል ማብራራት አይጠበቅብሽ። እኔ ብዙ ጭንቀቶች አሉብኝ። ኑራ መጣች አልመጣች ብዬ አልጨነቅም። ሀዩ፣ ይህን ያክል ቆይ ምን ቢገጥምሽ ነው እንደዚህ ሆንሽው? አንድ ያለችኝ እናቴ የምወዳት የምሳሳላት ይኸው ታመመችብኝ። እሷ ሐኪም ቤት ሆናለች። የምርሽን ነው እንዴ? እሺ የት ነሽ? አላውቅም፣ ብቻ ብቻዬን መሆን ፈልጌ ቤት ነው ያለሁት። እሺ መጣሁ፣ በቃ አይዞሽ። እሺ ውዴ፣ ይሄም ያልፋል። መጣሁ። እሺ ፋሲል ሄሎ ፋሲል፣ አሳክቼዋለሁ። እሺ ምንም እንዳያሳስብ። የት አባቱን ሄደው? ሄሎ ካሚል፣ የት ሄደ ነው? እዚህ እኮ ብቻዬን ቤቱ ሊበላኝ ነው። ምን? ቆይ እዛ እንዳትሄድ ስንቴ ነው የነገርኩህ? ለምንድን ነው የልጅትን ህይወት የምትበጠብጠው? በቃ ከህይወቷ ውጣላት። እሺ በቃ አሁን ቶሎ ና። ምን አይነቱ ነው? እስራኤል ያበላሽ ነው እንዴ? ኦ አለቃ ፎቶ ምንድን ነው አጣርፍ የጠራኝ? ምን ብቻዬን እንደማይሆንልኝ ታውቃለህ። ቤቱ ሊበላኝ ደረሰ። መጣሁ። አይደፈረሽም። እኔ ስመጣ ነው ሽንት ትዝም ይላል። የሰሞኑ ሙቀት እኮ ትንሽ ቀዝቀዝ ልበል ሽንት ቤት አይደል? እሺ